አዳኝ ነው በሉ። ከስራት የሚፈታ ለጠላቶች የማይረታ ሃሌሉያ። የአምላክ የእግዚአብሔር ስም የተባረከ ይሁን። ወደ መጽሐፍ ቅዱስ ክፍላችን ወደ ትምህርታችን እንመለሳለን። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በዚህ አካባቢ ላላችሁ እግዚአብሔር እንዲህ ይላል። አሜን በለዋ። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። በምንና በምን? በመመለስና በማረፍ ምን ይሆንላችኋል? መዳን ይሆንላችኋል። በጸጥታና በመታመን ምን ይሆንላችኋል? ኃይል ይሆንላችኋል። እዚህ ጋር የእግዚአብሔር ቃል የሚያስተምረን መዳን እንዴት እንደሆነና ኃይል እንዴት እንደሚገኝ ነው። መዳን የሚገኘው በምን ውስጥ ነው? በመመለስና በማረፍ። እስቲ በማረፍ ውስጥ መዳን አለ በሉ። መንፈሳዊ መዳን በምን ውስጥ ነው የሚገኘው? በመመለስና ንስሐ በመግባትና ደግሞ በምን በማረግ? በእግዚአብሔር በማረፍ። አሜን በለዋ። በስጋም መዳን የሚገኘው በምንድን ነው? በማረፍ ነው። ሐኪም ቤት ስትሄዱ ዶክተር ምን ይላችኋል? ይሄን መድኃኒት ለ30 ቀን ውሰድ፣ ለ15 ቀን ውሰድ፣ ከዛ በኋላ ምን በል እረፍት አርግበት ነው የሚል። ለምን? ሰውነት የሚድነው ምን በመሆን ነው? በማረፍ ነው። የማያርፍ ሰው ምን ይሆናል ማለት ነው? ይታመማል ማለት ነው። አይምሮ ያለ መጠን ያለ እረፍት ከሰራ አይምሮ ይታመማል። ስለዚህ ሰው ሚድነው በስጋም በነፍስም ምን ሲሆን ነው? ጩሁና ሲያርፍ በሉ። እግዚአብሔር ዛሬ ለሕዝቤ እረፍት እዘዝ ብሎኛል። የዶክተሮች ዶክተር እግዚአብሔር እረፍት አዞልሃል በለው። በለው ንገረው። የዶክተሮች ዶክተር በለው። ጌታ ኢየሱስ እረፍት አዞልሃል በለው። አሜን በሏ። ስለዚህ ኃይል የሚገኘው በምንድን ነው? እረፍት በማግኘት ሃሌሉያ መዳን ይሆናል። በዚሁ አጋጣሚ አንድ ነገር ብናገር ደስ ይለኛል። ሰውነታችን ላይ ቁስል ሊወጣ ይችላል። የተለያየ ነገሮች ሊወጡ ይችላሉ። ወይም ሆድ ውስጥ የሆነ ህመም ሊኖር ይችላል። መቼ ሰውነታችን ራሱን በራሱ እንደሚያክም ታውቃላችሁ? ሰውነታችን ራሱን በራሱ ያክማል። ይሄ ዋይት ብለድ ሴል የሚባል አለ፣ ነጭ የደም ሴል። እሱ የሰውነታችን መከላከያ ሚኒስተር ነው ወይም ሐኪማችን ነው። በሽታን የመከላከል አቅሙ እሱ ነው። መቼ እንደሚሰራ ታውቃላችሁ? ማታ ነው የሚሰራው። ሰው ሲተኛ ሰውነት ራሱን በራሱ ያክማል። አሜን በለዋ። ስለዚህ ሴቭ ወይም መዳን ያለው በምን ውስጥ ነው? ጌታ የተባረከ ይሁን። በምን ውስጥ ነው? በእረፍት ውስጥ ነው። ሰይጣን ለሰው ልጆች የሚሰጠው ትልቁ ስራ ምን እንደሆነ ታውቃላችሁ? እረፍት ማጣት። እረፍት ያጣ ሰው ምን ይሆናል? ከእግዚአብሔር መስመር ይወጣል። እረፍት ያጣ ሰው ለስጋውም አይሆንም፣ ለመንፈሱም አይሆንም። እረፍት የሌለው ሰው በሽተኛ ነው። አጋንንት በሽተኛ እንድንሆን ስለሚፈልግ ነው እረፍት የሚያሳጣን። በኢየሱስም ዛሬ ይሰበር። እግዚአብሔር 6 ቀን ሰራ፣ በ7ኛው ቀን አረፈ። አሜን በለዋ። ምን አረገ እግዚአብሔር? እግዚአብሔር እንኳን ሰርቶ ምን ይላል? ያርፋል። አንዳንድ ሰው እኔ በጣም ስራ ወዳለሁ ይላል። ስራ ወዳለሁ። በጣም ከወደድክ በጊዜ ትሞታለህ። ጥሩ ነው ስራ መውደድ ጥሩ ነው፣ ግን እያረፍክ ነው መሆን ያለበት። አሜን በለዋ። ምን እያልክ? ከጎን ያለውን ሰው እያረፍክ ሩጥ በለው እባክህ፣ አለበለዚያ ልብ ይፈነዳል በለው። ኢየሱስ ያድናል። አንዳንድ ሰው ካልሰራ የሚኖር አይመስለውም። በቃ እኔ እኮ መብላት የምችለው ስሰራ ብቻ ነው። እግዚአብሔር ስለሰራ ብቻ አይደለም ያበላ። የሰማይ ወፎች አይዘሩም፣ አያጭዱም፣ በጎተራም አይከምሩም፣ ግን ማን ይመግባቸዋል? እስቲ እግዚአብሔር ይመግባል በሉ። ክብር ለኢየሱስ ይሁን። አሜን በሏ። አንዳንድ ሰው ገንዘብ ቢኖረውም አያርፍም። በቃ ልጆቹ ቢደርሱም አያርፍም። በግድ ነው በቃ እጁ ተይዞ ታስሮ ካልሆነ አያርፍም። ጥሩ ነው መስራት፣
ጥሩ ነው መትጋት፣ ጤና ያመጣል፣ ጥሩ ነው፣ ሰውነት ይንቀሳቀሳል። ግን ገደብ ሊኖረው ይገባል። እስቲ እግዚአብሔር ሆይ በሉ፣ አሳርፈኝ በሉ። አለመስራት መርገም እንደሆነ ሁሉ አለማረፍም መርገም ነው። ዛሬ ተሰበረ ይሁን። ምናልባት እኔ በአገልግሎት አጋጣሚ በዓለም ላይ ያልሄድኩበት ሀገር የለም። ያልሄድኩበት አህጉር ምናልባት አውስትራሊያ የሚባል አገር ካልሆነ በቀር እና እዛ ሲሄድ ሰዎች ሲያገኙኝ ጠይቁኝ ጥያቄ አንድ ነገር ነው። ነቢይ ሱራፌል እኔ እንቅልፍ መተኛት አልችልም። የእንቅልፍ የመተኛት ችግር አለብኝ። የማረፍ ችግር አለብኝ። አልጋ ላይ ወጣለሁ፣ አይኔን ይጨፍናለሁ፣ እንቅልፍ አይወስደኝም። ጸልይልኝ ይሉኛል። እና መስራት ጥሩ ነው፣ ግን በልክ አንዳንዴ ኦቨር መስራት የሚያመጣው በሽታ። ሁለተኛ በጸጥታና በመታመን ኃይል ይሆንላችኋል። በጸጥታና በመታመን በእግዚአብሔር ላይ ባለ ኮንፊደንስ። ሃሌሉያ! እዚህ ጩሁና ያድነኛል ያልኩት ያድነኛል በሉ። ያስመልጠኛል ያልኩት ያስመልጠኛል በሉ። ሃሌሉያ! ሁለተኛው ሰው ኃይል የሚያገኘው በምንድን ነው ካላችሁ፣ ጸጥ ብሎ በእግዚአብሔር በመታመን። አረ አሜን በሏ። ሰው ዝም ብሎ የእግዚአብሔርን ማዳን ቢያይ ይሻላል። የሰው ማዳን ከንቱ ነው። እስቲ የሰው ማዳን ከንቱ ነው በሉ። የጓደኛ ማዳን በጣም ከንቱ ነው። የዘመድ ማዳን ከንቱ ነው። የወዳጅ ማዳን ከንቱ ነው። የእግዚአብሔር ማዳን ይበልጣል የሚል ያጨብጭብና አሜን ይበለ። ጸጥ ብሎ እግዚአብሔርን ምን በማለት በመታመን። ወይኔ 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 ቢገባችሁ እንዴት ደስ ባለኝ። ዝም ብሎ በአምላኩ መደገፍ። ይረዳኛል፣ ያግዘኛል፣ ያነሳኛል፣ ያወጣኛል፣ ያስኬደኛል ብሎ የሚናገርና የሚያምን ሰው ኃይል ይሆንለታል። አረ አንድ ሰው አሜን ይበላ። የሰውነት ዋና ነገር ምንድነው ካላችሁ፣ የሰው ልቡ ነው። እስኪ የሰው ልቡ ነው በሉ። ይኸውልህ ጅብ ጉልበት አለው፣ በጣም ኃይለኛ ነው። የጅብ ጉልበት፣ የፈረስ ጉልበት የጉልበት መለኪያ ነው። ኃይለኛ ናቸው በጣም። ግን ጅብ ምን የለውም? ልብ የለውም። ጅብ ምን የለውም? ልብ የለውም። አንበሳ፣ ኢየሱስ የተመሰለው በአንበሳ ነው። አንበሳ ምን አለው? እስኪ አንበሳ ልብ አለው በሉ። ስሙኝ፣ በጫካ ውስጥ ብዙ እንስሳዎች አሉ። ለምሳሌ እነ ዝሆን አሉ፣ የተለያዩ እንስሳዎች አሉ። ከአንበሳ በኪሎ ይበልጣሉ፣ በስጋ ይበልጣሉ። ግን ሌሊቱ ሙሉ ሲጨነቁ ነው የሚያድሩት። አንበሳ መጣብኝ ወይ ያሉ። አንበሳ ግን ማንንም አይፈራም። ለጥ ብሎ እግሩን ዘርግቶ ለጥ፣ ማን መጣብኝ አይልም። ከሰማይ ይምጣ ከምድር ይምጣ ማንንም አይፈራም። ልቡ ጠንካራ ነው። አሜን በሏ። የአንበሳ ጉልበቱ ያለው እጁ ላይ ሳይሆን ልቡ ላይ ነው። የገባው አሜን ይበል። የአንበሳ ጉልበቱ ምኑ ላይ ነው? እጁ ላይ ነው እንዴ? እግሩ ላይ ነው እንዴ? ምኑ ላይ ነው? ከሱ የሚበልጡ እኮ ፊዚካል ያላቸው አሉ። የአንበሳው ጉልበቱ ምኑ ላይ ነው? እስኪ ልቡ ላይ ነው በሉ። የቅዱሳን ጉልበት፣ የቅዱሳን ኃይል፣ የቅዱሳን ብርታት ያለው ምናቸው ላይ ነው? ልባቸው ላይ ነው። ይኸውልህ ዝም ብሎ የሚታመን፣ ዝም ብሎ የሚጠብቅ፣ ዝም ብሎ ከአምላኩ እሱ ሰው ኃይለኛ ነው። እሱ ሰው እያሸነፈ ይሄዳል። እውነቴን ነው የምልህ። ልብ ከሚሰበር እግር ይሰበር፣ ሁለቱም ይሰበር። ልብ ከሚወድቅ ሌላ ነገር ይውደቅ። ልብ የህይወት መውጫ ናት ነው የሚለው የእግዚአብሔር ቃል። ነገር የሚወጣው ከልብ ነው። ኢየሱስ ያድናል። ስለዚህ በምንና በምን? በጸጥታና በመታመን። እስቲ በጸጥታና በመታመን በሉ። እጆቻችሁን ከፍ አድርጉ። ኃይሌ በሉ በእግዚአብሔር ላይ በመታመን ነው በሉ። የኔ ኃይል በሉ፣ ኮንፊደንሴ በሉ እግዚአብሔር ነው በሉ። በቃ ያድነኛል ነው የሚባለው። ምን ያረገኛል? ምን ያረገኛል?
ንጉሥ ሆይ 1000 ዓመት ንገስ። አምላካችን ሊያድነን ይችላል። ባያድነንም ግን ላቆምከው ለወርቁ ምስል ምን አልልም አንሰግድም። የነዚህ ሰዎች አገርን የመለወጥ አቅማቸው ምናቸው ነው? እግዚአብሔር መታመናቸው ነው። ከገደለኝም እግዚአብሔር ይግደለኝ። አረ አንድ ሰው አሜን ይበላ። ለሰይጣንና ለአጋንንት ከምሰግድ ለእግዚአብሔር ሰግጄ ልሙት። እጅ አልሰጥም በል እባክህ። ድገምና እጅ አልሰጥም በል። ስለዚህ ዝም ብለ እግዚአብሔር ምን በለው ታመነው። አንድ ጊዜ አንድ ሰው በሌላ ሰው ላይ ቀና። ሃማ ይባላል። በአንድ ምስኪን ሰው ላይ ቅናት ቢጤ ነገር ያዘው እና በቃ እንዲህ ዝም ብሎ ሲያስበው ሰውየውን ጠላውና ይህን ሰው ካላጠፋው ሞቼ ይገኛለሁ አለ። ምን አደረገ? ወደ ንጉሱ ሄዶ ክፉ ነገር ነገረና ንጉሱን ልቡ እንዲቀየር አደረገ። ከዛ በኋላ መስቀል አዘጋጀ፣ ሁሉንም ነገር አዘጋጀ። ነገ ጠዋት ሊገለው ሊያጠፋው፣ እሱም ብቻ ሳይሆን በ127 ከተማ የሚኖሩ አይሁዳውያንን በሙሉ ለመግደል ለማጥፋት ተዘጋጀ። የዛን ቀን ምሽት መርዶኪዮስ በንጉሱ ደጅ ለጥ ብሎ በአምላኩ ተማምኖ ተኝቷል። አሜን በሏ። ጸጥ ብሎ ጠላት እዛ ጋር ጉድጓድ ይቆፍራል፣ መርዶኪዮስ ደግሞ ጸጥ ብሎ እግዚአብሔርን ያመልካል። አሜን በሏ። he have a confidence በእግዚአብሔር ኮንፊደንስ አለው። እስቲ የኔ ኮንፊደንስ እግዚአብሔር ነው በለው። በእግዚአብሔር ላይ ተማምኖ ለጥ ብሏል። ሌሊቱን እግዚአብሔር ነገሩን ገልብጦ አደረ። አረ አሜን በሏ። መርዶኪዮስ ይሰቀላል ተብሎ ሲጠበቅ በመርዶኪዮስ ፈንታ ጠላቱ ተሰቀለ። ጠላት በቆፈረበት ጉድጓድ ይገባል። ስለዚህ አንተ በእግዚአብሔር ላይ ታመን፣ ዝም በል። ኢየሱስ ያድናል። ይኸውላችሁ ኃይላችን ያለው ጎበዝ ምን ሆናል እንዴት ተባብረን ድምጻችንን እናሰማ እንጂ በሚል አይደለም። የሰው ኃይል በመሰባሰብ ነው አይደል? የእግዚአብሔር ኃይል ግን በእርሱ በመታመን ነው። ኢሳይያስ 40 ላይ እንደሚናገረው እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። አየ ኃይል የሚገኘው በምን ውስጥ ነው? እግዚአብሔርን በመተማመን ምን የሚል የሚጠባበቅ ሰው ነው። እስቲ አሜን በሏ። ዘመዱን ከደቡብ አፍሪካ የሚጠብቅ አይደለም ኃይል የሚሆንለት። ዘመዱን ከእንግሊዝ ወይ ከአሜሪካ የሚጠብቅ ነው። እግዚአብሔርን በምን በማለት በጸጥታና በመታመን። አንዳንድ ሰው ጸጥ አይልም። የሆነ ችግር ሲነሳ እንዲሆን እኮ ልሞት ነው እኮ ሰሞኑን እኮ ልቀበር ነው የኔ ነገር እኮ መጨረሻው ደረሰ። ዝም በል ዝም በል፣ እግዚአብሔር ያድናል። ከጎን ያለው ሰው ዝም በል በለው፣ እግዚአብሔር ያድናል በለው፣ ጌታ ያስመልጣል በለው። አሜን በሏ። አንዳንድ ሰው መጥቶ እንደዚህ ሱሬ ችግር ልንገር አትንገረኝ፣ እግዚአብሔር ያድናል። ዝም በልና በእግዚአብሔር ታመን። ካለፈለፍክ ካልዞርክ ለጎረቤት ሁሉ ችግርን ካላሳወቅ ምትድን የማይመስል ሰው አለ። ዛሬ ቁርጡን ነግራለሁ። በእግዚአብሔር ተማመን፣ እሱ ያስመልጣል። እናንተም እምቢ አላችሁ። እግዚአብሔር ነው የሚለው፣ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ እናንተ እምቢ አላችሁ፣ ነገር ግን በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላችሁ። ስለዚህ ትሸሻላችሁ፣ ደግሞ በፈጣን ፈረስ ላይ እንቀመጣለን አላችሁ። ስለዚህ የሚያሳድዷችሁ ፈጣኖች ይሆናሉ። እናንተ በእግዚአብሔር አልታመንም፣ እግዚአብሔርን አልጠብቅም፣ እግዚአብሔር ምን ያድነኛል እኔን ራሴ ልዳን እንጂ ሮጥ ልበል እንጂ ብላችሁ በፈረስ ላይ ተቀምጠን እንሸሻለን አላችሁ። ከጠላት ዛቻ ጠላቶች ደርሰውብናልና ቶሎ ብለን እንሽሽ በፈረስ ትላላችሁ። እግዚአብሔር ደግሞ በጸጥታና በማረፍ በመመለስና በማረፍ ትድናላችሁ። በጸጥታና በመታመን ኃይል ይሆንላችኋል። እናንተ ኮንፊደንስ አጣችሁ፣ እግዚአብሔር ላይ ኮንፊደንስ የላችሁም። እስቲ የመጣው ይምጣ እግዚአብሔር አለ አትሉም። ምን አለ እስቲ ስልክ ደውይልኝ ለልጄ ሳልሞት ንገረው ለልጄ እናንተ የሚያስመልጣችሁን ሰው ነው የምትፈልጉት።
እኔ ተቀመጡ ስላችሁ እናንተ እንሮጣለን አላችሁ። በመሮጣችሁ ምትድኑ መስሏችሁ፣ በመሸሻችሁ ምትድኑ መስሏችሁ ግን አይደለም። እናንተ በፈረስ ላይ ተቀምጣችሁ ስትሮጡ ጠላቶቻችሁ ከናንተ ፈረስ በላይ መሮጥ ይችላሉ። አይገርምም? ከኛ ፈረስ በላይ የጠላት ፈረስ መሮጥ ይችላል። የሚያሳድዱን ከኛ ቀድመው ነው የሚደርሱብን። ከኋላችን ነው ከተፍ የሚሉት። እግዚአብሔር የሚያባሯችሁን አትፍሯቸው፣ ቁጭ በሉ፣ በእኔ ተማመኑ። ብትሮጡ አታመልጡም። ምን አለ እግዚአብሔር? በእኔ ተማምነ ተቀመጥ፣ አትፍራ። ኮንፊደንስ ሉዝ አታርግ። በመረጋጋት ቁጭ በል፣ በመተማመን ቁጭ በል። ከሞትክም እግዚአብሔር ገደለው ተብሎ ይወራል። ከጣለህም እግዚአብሔር ጣለው ተብሎ ይወራል። አንተ ግን በአምላክ በእግዚአብሔር ተማምነ ተቀመጥ። በጌታ በኢየሱስም የሚያቅበዘብዝ መንፈስ ይመታ፣ የሚያንከራትት መንፈስ ይመታ። በእግዚአብሔር ላይ ያለ መተማመን ከጠፋ በቃ አንተ የጠላት መጫወቻ ነው የምትሆነው። አገልጋዮች በእግዚአብሔር ላይ ያላችሁ መተማመን፣ ድፍረት፣ በእግዚአብሔር ላይ ያላችሁ ኃይል ከጠፋ የሰይጣን መጫወቻዎች ናችሁ። ያድነኛል በሉ። እነ ዳንኤል ወይኔ እሳት ነው እናምልጥ፣ በዚህ ወደ ምናምን እንሂድ አላሉም። እሳትም ቢሆን እግዚአብሔር ከኛ ጋር ነው አሉ። ማይ ጋድ አሜን በሏ። በአንበሳ ጉድጓድ ትጣላለህ ሲባል አንበሳም ቢሆን እግዚአብሔር ከኔ ጋር ነው አለ። አንዳንዱ በሰው ላይ ያለው ኮንፊደንስ ይገርማል። ዛሬ ወጥቶ ነገር የሚወርድ ሰው ሄይ በሰው ላይ አትደገፍ፣ በእግዚአብሔር በአምላክ ላይ ተደገፍ። መቼም የማይጥል ጌታ አለ ካንተ ጋር። መቼም የማይተው እግዚአብሔር ካንተ ጋር አለ። ስለዚህ አትሽሹ፣ ከእግዚአብሔር ርቃችሁ አትሽሹ። ጠላት መጣ፣ ችግር መጣ፣ በሽታ መጣ። እስቲ አዋሳ ዘመድ አለ ተብሏል። እሺ እና ደቡብ አፍሪካ እስቲ እንትን በል። እሺ እዛ እስቲ ውጭ ሀገርም ሕክምና ተው። እግዚአብሔር ካላዳነ የደቡብ አፍሪካ ዶክተር ያድናል አንተን? እንኳን አንተን ራሱን አያድንም። ያድናል? የሚያድነው ማን ነው? እግዚአብሔር ከሆነ ታዲያ ተረጋግታ አትቀመጥም? ፈረሶቻችሁ አያድኗችሁም፣ ሰረገላዎቻችሁ አያድናችሁም፣ ገንዘባችሁ አያድናችሁም፣ ዘመዳችሁ አያድናችሁም፣ ያላችሁ ዕውቀት አያድናችሁም። በቃ በስራ ኃላፊነት ቢሆን ማንኛውም ነገር ሊያድናችሁ አይችልም። የሚያድናችሁ ያድነኛል ያላችሁት ነው። ቆይ የትኛው ዘመድ ነው አንበሳ ጉድጓድ ውስጥ ገብቶ ከአንበሳ ጋር ታግሎ አንተም ያድን? ማን ነው 7 እጥፍ እሳት የሚነደውስ ገብቶ አንተን ከዛ እሳት ማውጣት የሚችል? ሁሉም እንትኑን ጉድጓዱን እየዞረ ጥሩ ሰው ነበረ፣ ጥሩ ሰው ነበረ፣ ደግ ሰው ነበር ከማለት ውጪ ሊረዳ የሚችል የለም። በእሳት ውስጥ ባለፍክ ጊዜ አለ እኔ ካንተ ጋር ነኝና እሳቱ ምን አያረግም? አያቃጥልም። በውሃ ውስጥ ባለፍክ ጊዜ እኔ ከማ ጋር ነኝ? ካንተ ጋር ነኝና ውሃው ምን አያረግም? ኧረ አንድ ሰው ጮሆ አርፋለሁ ይበል። ማረፍ በማን ነው? በጌታ ነው። ማረፍ በማን ነው? በኢየሱስ ነው። መዳን በማን ነው? በጌታ ነው። መዳን በማን ነው? በኢየሱስ ነው። ሃሌሉያ። ከኢየሱስ በቀር ሌላ ዳኛ አለ እንዴ? ብራዘር ቅድም ነግሬ ያለው አንዳንዱ ሰው በክርስትና ላይ ያለው እንትን በቃ ባዶ እኮ ነው። ባዶ የሆነ ነገር መጣ፣ ወይኔ 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 እስቲ እንትን በሉ። የፍርሃት መንፈስ ይሰበር። በጣም ፈሪ ሰው ካያችሁ ያ ሰው የምን መንፈስ አለው ማለት ነው? የፍርሃት መንፈስ አለው። እጆቻችሁን ከፍ አድርጉና እኔ ውስጥ በሉ የእግዚአብሔር መንፈስ ነው ያለው። የእግዚአብሔር ኃይል ነው ያለው። እኔ ውስጥ ያለው የባርነት መንፈስ አይደለም። እኔ ውስጥ ያለው የሽንፈት መንፈስ አይደለም። እኔ ውስጥ ያለው የሚገዛ መንፈስ ነው በሎ። የኢየሱስ መንፈስ ነው በልና ጨብጭብ። የኢየሱስ መንፈስ ነው ብላ ጨብጭብ። የፍርሃት መንፈስ የኢየሱስ መንፈስ አይደለም። የመዋከብ መንፈስ የኢየሱስ መንፈስ አይደለም። ኮንፊደንስን ወይም በእግዚአብሔር ላይ ያለ መተማመን እንዳትጥል። የክርስቲያን ውበቱ በእግዚአብሔር ላይ መታመኑ ነው። ሃሌሉያ። ጌታችን ይመጣል በሉ እስቲ። አልፈራም በል። ወይ ወደ ጌታ ሄዳለሁ ወይ እሱ ወደ እኔ ይመጣል።
እነዚህ ፈሪዎቹ ግን ምን አሉ? ከጠላት የተነሳ በፈረስ ብናመልጥ ይሻላል እግዚአብሔር እግዚአብሔር እያልን ከምንቀመጥ። ምን ጸሎት ብቻ ነው እንደ ሌላም ነገር የለም እንደሚሉ ሰዎች አሉ። አዎ ጸሎት ብቻ ነው ሌላ ነገር የለም በለው ከጎን ያለው ሰው። አዎ በቃ አዎ ጸሎት ብቻ ነው። ከጸሎት የሚሻል ምን አለ በለው። ከጸሎት የሚበልጥ ምን አለ በለው። ከጸሎት የተሻለ ምን አለ? አሁንም በእግዚአብሔር ላይ ያለኝ እምነት አልቀነሰም የሚል ጮሆ አሜን። ኢኮኖሚ ሊቀንስ ይችላል። ተቀባይነት ሊቀንስ ይችላል። የተለያዩ ነገሮች ሊቀንስ፣ ኪስ ውስጥ ያለው ገንዘብ ሊቀንስ ይችላል። በእግዚአብሔር ላይ ያለ እምነት ግን አይቀንስም። ሃሌሉያ! ኢየሱስ ማን ነው? በእግዚአብሔር ላይ ያለኝ ነገር ከሚጠፋ ምንም ነገር ሊጠፋ ይችላል። ኧረ አንድ ሰው አሜን ይበለኛ። እንደዚህ ይላል። በጣም እኮ ጥሩ ነገር ነው የምነግራችሁ። ከአንድ ሰው ዛቻ የተነሳ 1000 ሰው ይሸሻሉ። ከ5 ሰዎች ዛቻ የተነሳ ትሸሻላችሁ። ጠላት አንድ ነው። አንተ ግን ስንት ሆነህ ትሸሻለህ? 1000። አንድ ጠላት እንዴት 1000 ሰው ያባራል? በ5 ዛቻ ትበተናላችሁ ይላል። 5 ሰው ምን ያመጣል? እስቲ 5 ሰው ምን ያመጣል በሉ። በ5 ሰው ዛቻ አገር ይበተናል ይላል። የምን መንፈስ ካለ? የፍርሃት መንፈስ ካለ። ኢየሱስ ያድናል። ኢየሱስ ምን አለ? ነፍሱን ሊያድን የሚፈልግ ምን ያረጋታል? ያጠፋታል። ነፍሱን ስለኔ ግን የምን የሚያረጋት የሚተዋት ምን ያረጋታል? ያገኛታል፣ ትከብራለች። እስቲ አሜን በሏ። ያውል ፈርተ ተጨራምተና አንገት ደፍተ ከምትኖር ያድነኛል ብለ ብትሞት ይሻላል። ግን አትሞትም፣ ያነሳሃል። እስቲ አልሞትም በሕይወት እኖራለሁ በል። ከእግዚአብሔር ጋር ከቆምክ አትሞትም። አንተን እገላለሁ ያለ ቀድሞ ይሞታል። እበትናችኋለሁ ያሉን ሰዎች እኮ ራሳቸው ተበተኑ። በእግዚአብሔር ተማመን፣ ይከናወንልሃል። በእግዚአብሔር ተማመን፣ ባህሩን ትሻገራለህ። በእግዚአብሔር ተማመን፣ እሳት ይጠፋልሃል። በእግዚአብሔር ተማመን፣ ጎልያድ በፊት ይወድቃል። በእግዚአብሔር ተማመን፣ ሄሮዶስ ይገለበጣል። በእግዚአብሔር ተማመን፣ ፈርዖንና ፈረሱ ፈረሰኞቹ በሙሉ በባህር ይወድቃሉ። አንድ ሰው ጮሆ እኔ ተሻገርኩ ጠላት ሰጥሞ ቀረ ይበል እባክህ። አላላችሁም? እኔ ተሻገርኩ ሰይጣን ሰጥሞ ቀረ በል እባክህ። እኛ ተሻገርን ጠላት ሰጥሞ ቀረ። አረጩና አንድ ጊዜ ጠላት ሰጥሞ ቀረ በል እባክህ። እኔ ተሻገርኩኝ በል። ጠላት ሰጥሞ ይቅር። ነገርኩ። ያንተን ሞት የተመኙ ቀድሞ ይሞታሉ። አንተን ሊያዋርዱ የተመኙ በለው የነሱን ውርደት ቁጭ ብለህ ታያለህ በለው። አንድ ቃል በጣም የሚገርመኝ ፈርዖን ከኋላ ገስግሶ 600 ፈረሶችና ሰረገሎችን ይዞ ተከተለ። መጥቶ ቀይ ባህር ጋር ሲደርሱ ከኋላቸው ደረሰባቸው። ወደፊት እንዳይሮጡ ባህር ነው፣ ወደ ኋላ እንዳይመለሱ። ይሄ ደንዳና ልብ ያለው ፈርዖን ጨካኝ ነው። ስንት ታምራት እያየ አለቅም ይላል። እግዚአብሔር ማን ነው ይላል። እግዚአብሔር የምትሉትን አላቅም እያለ ደንዳና ነው። ወደ ኋላ እንዳይመለሱ ገዳይ ነው። ወደፊትም እንዳይሄዱ ሟች ናቸው። ከዛ ሙሴ ላይ ህዝቡ ጮህበት። ሙሴ ጸልዮ መጣ እንዲህ የሚል ቃል ይዞ ህዝቤ ሆይ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም አለ። ህዝቤ ሆይ ምን አትበሉ፣ አትፍሩ። ዛሬ የሚያስፈራሯችሁን አትፍሩ። ዛሬ ያስደነገጧችሁን አትፍሩ። እስቲ እንደዚህ በይና አልፈራም በይ። ዛሬ የፈራችሁ ሰዎች አላችሁ። ወይኔ ልሞት ነው፣ ይሄ በሽታ ይዞኛል። ወይኔ ልሞት ነው፣ በዚህ በቃ እኔ እንትን በሽታ አለብኝ። ወይኔ እኔ እኮ በቃ ስንት ዕዳ ያለብኝ ሰው ነኝ። ወይኔ እኔ የምትጨነቁ አላችሁ። ላውጅ የምትጨነቁ አላችሁ። የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ አትፍሩ።
ምን አትበሉ። ዛሬ የምታዩዋቸውን ግብፃውያን እንዲህ የሚያስፈራሯቸውን ግብፃውያን እግዚአብሔር የሰራዊት ቅዱስ እንደዚህ ይላል፣ ለዘላለም አታዩዋቸውም። አንዴ እስቲ እጆቻችሁን ከፍ አድርጉና የሚያስፈራሯቸውን ነገሮች አስቧቸው። ለዘላለም ከናንተ ጋር አይኖሩም። እግዚአብሔር ነቅላቸዋለሁ ብሎኛል። ምን አረጋቸዋለሁ? ዛሬ የምታያቸው ለዘላለም አታዩ። ይሄን ቃል ተናግሬ ልጨርስ። እስራኤላውያንም ይላል ባህሩን ከተሻገሩ በኋላ የግብፃውያንን ሬሳ በባህር ዳርቻ አዩ ይላል። የጠላቶቻቸውን ክብር አዩ አይልም። የጠላቶቻቸውን ግርማ አዩ አይልም። የጠላቶቻቸውን ሬሳ አዩ ነው የሚለው። ያው ፈርዖን የትም ወድቆ እዛ ሶፋ ላይ መቀመጥ የለመደ በሙሉ እዛ ውሃ ጠጥቶ ጉዱ ፈላበል። በመመለስና በማረፍ ምን ትላላችሁ? መዳን ያለው በምን ውስጥ ነው ማለት ነው? በመመለስ ወደ ጌታ በመመለስ በጌታ ላይ እርፍ በማለት አንድ ሰው ጮሆ አሜን ይበል። በመመለስና በማረፍ ከዛስ በዝምታ በጸጥታና በመታመን ምን ይሆናል? ኃይል ይሆናል። አራ አሜን በሏ። በመመለስና በማረፍ ትድናላችሁ። በጸጥታና በመታመን ኃይል ይሆንላችኋል። አሜን በሏ። እግዚአብሔር ምን አለ በነብዩ በኩል? ምን ትጨነቃለህ? ምን ትደናገጣለህ? ምን ጠላትን ትፈራዋለህ? አንተ ከእግዚአብሔር ጋር ከሆንክ አሸናፊ ነህ። ሺህ ሆኖ ይሰለፉ፣ ሺህ ሆኖ ጠላት ይነሳ፣ ቢፈልግ በቅርብ ሰው ቢፈልግ በሩቅ ሰው እንደፈለገው ነው። ለምን ጠላት አይነሳም? እግዚአብሔር ከኛ ጋር ከሆነ። አልገባችሁም? የገባው ብቻ አሜን ይበለኝ። ማን ከኛ ጋር? ከዚህ ከተማ ነገስታቶች ይወጣሉ። አገር የሚያስተዳድሩ ይወጣሉ። ዓለምን በወንጌል የሚዞሩ ይወጣሉ። ለትውልድ ብርሃን የሚሆኑ ይወጣሉ። ለትውልድ ፈውስ የሚሆኑ ይወጣሉ። አረ አንድ ሰው አሜን ይበላ። ሰው ሁሉ ሲራወጥ፣ ሰው ሁሉ ሲጨነቅ ጳውሎስ እኔ ሰምቻለሁ ከእግዚአብሔር አንሞትም። ውሃ ገዳይ እንደሆነ አውቃለሁ። ያለንበት ምን አይነት አስከፊ ሁኔታ ውስጥ እንዳለ አውቃለሁ። ግን የተናገረኝ እንዲሁ እንዲሆን አምናለሁ አለ። እዚህ ውስጥ እኮ ትልልቅ የተስፋ ቃል ያላቸው ልጆች አሉ። ዛሬ ግን የፈሩ፣ ዛሬ ግን የተጨነቁ፣ ዛሬ ግን ግራ የገባቸው፣ ህይወታቸው በዚህ ብቻ የሚያበቃ ይመስላቸው፣ የነሱ ነገር የተቆረጠ የሚመስላቸው ሰዎች አሉ። እግዚአብሔር እንደተናገረ ያደርጋል። እንደተናገረ በሉ እስቲ አባቶች፣ ወጣቶች እንደተናገረኝ ያደርጋል በሉ። ምድር ብትናወጥ ተራሮችም ወደ ባህር ቢለወጡ እኛ አንፈራ። ማን ስላለን? ገንዘብ ስላለን? ደቡብ አፍሪካ ልጅ ስላለን? የሆነ ቦታ ሰው ስላለን? የሆነ የተማረ ሰው ስላለን? ማን ስላለን? ማንም አይኑር፣ እግዚአብሔር ካለ ትበልጣለህ። ማንም አይኑር፣ እግዚአብሔር ካለ ትሻገራለህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሰውን